በመላስ በመጥማት በመትሉት የሎሊፖፕ ሊክ ሚላይ ከሎሊፖፕ እምትሉት ማለት ነው is going to get you there በተነ ነው ይሄ ነገር እውነቴን ነው ማመጣው ታሪክ እውነት ነው በእናታችሁ በመቤቴ ይወጣ በየቤት በየሐሽሹ በየምናምኑ ተዳርተክ ተግማምተህ ራስክ ላይ አነስ የፊንጢጣ የጨብጥ የምናምን ይሄ የበሽታ ክምርህን ሰብስበ መተህ ቤተሰብ ላይ አራግፈህ ቤተሰብ ሳክ ሊክ ምናምን ሎሊፖፕ መውረድ ግጦሽ ምናምን የምትሉት ይሄ በእናንተ ባራዳ ቋንቋ እርድና የመሰላችሁ ነገር oral sex አሁንም ከ18 ዓመት በታች በጣም ውጡልኝ እዚህ ጋር በጣም እናወራው እና ቁም ነገር የምንነጋገረው ነገር ስላለ ነው ከብዙ ሴቶች ጋር ወይንም ከብዙ ወንዶች ጋር እየተወጣ የሚደረግ ነገር ነው ወይ እንዴት ነው ይሄስ ነገር አፍ ምን በላበት ምን ጠጣበት ጣፋችን በየቦታው ሄዶ የተገኘው ትቦስጥ ይገባል ወይ ለማለት በፈልገው ማለት ነው ስለዚህ ማለት ነው ከስክሪን በስተጀርባ ብቻ ተወርቶ ዝም ሊባል የሚገባው ነገር አለ እማያውቁ ሰዎች ማወቅ አለባቸው እንደገና በጣም ምስኪንና መታሳዝኑኝ ባል ያፈቅረኛል ይወደኛል ይያላችሁ ሊወድሽ ይችላል ምናምን we never know we don't care ግን አሁን ምናወራው እዚህ ጋር ስለ ትራንስሚትድ ሴክሹዋሊ ትራንስሚትድ ዲዚዞች ነው ስለዚህ ባሊ ከኔ ሌላ ለማንም እንትን አይልም ምናምን ባሊ ከኔ ሌላ እኔ ብዙ ጊዜ ስለሚገጥመኝ ስለምሰማ ነው ከኔ ሌላ አይወርድም እኔም ብቻ ስለሚወደኝ ምናምን ብላችሁ ለኔም የሰማሁት ያላችሁኝም ሴቶች ስላላችሁ ማለት ነው እዚህ ጋር ግልጽ ስላደረግላችሁ የምፈልገው ነገር ወንድ ልጅ ስሜቱ ከመጣ እናቱ ለምን አትሆን ራሳት ሸመጥጣት ነው እሺ ቻው አንቺ ስለሚወድሽ ይወርድ ዳይቭ ነው የሚገባው እንዲህ ሰምጥ ነው የሚለው ይገባ ይወርድ ፓፒሎማ ቫይረስ ይባላል በጣም ከባድ እስከ ትሮት ምንድነው በዋነኝነት ይሄን በሽታ የሚያስተላልፈው ሴክሹዋሊ ትራንስሚትድ ኢንፌክሽን ነው በቃ እየወጣችሁ በየቦታው ስትባልጉ ቁጣ ነው ህመም እኔ አሁን በቃ ከቤት ምናምን ነገር እንደዚህ ነገሮች ይከሰታሉ ብዙ ጊዜ በጣም ሬር ነው ምክንያቱም አንድ ለአንድ ከተወሰንክ ራስና ሚስት ነው የምትተዋወቁት ናችሁ በቃ ስለዚህ ግን እግዚአብሔር ይቅር ይበለኝና ማለት ነው አሁን ማሳጅ ቤት በጣም የምትሄዱ ሰዎች አላችሁ በቃ በየቦታው እየወጣችሁ ያስቀመጣችሁ ከብዙ ሴቶች ጋር የምትተኙ ከብዙ ወንዶች ጋር የምትተኝ ሴት ምናምን አላችሁና አሁን ለምሳሌ እስቲ በዚህ እንኳን ቀለል አድርገን ያዘው ነው ማሳጅ ቤት አንተን ጨምሮ አንድ 50 ወይ 30 ወንድ ይሄዳል ልበልክ ከነዛ ውስጥ ማለት ነው ሁሉም ጤነኛ ነው ይመስሉክ ጨብጥ ቂጥኝ ምናምን ቆርቀርቀር የለባቸው ሴፍለስ ጎኖሪያ ምናምን እንደዚህ አይነት በሽታዎች የሉባቸው ብላችሁ ታስባላችሁ ኤችአይቪ ደግሞ በሆነ ጊዜ ላይ በጣም ሰው አዌር ሆኖ ፈርቶ መገደብ መቆሰል መወሰል ምናምን የሚሉትን ነገሮች በጣም ተጠንቅቆ አርፎ ተቀምጦ ነበር ከዛ ደነደዴ አሁን ደግሞ በጣም ቀላል ተራ ነገር ሆኖ እንደ ጉንፋን ተቆጥሮ ማለት ነው ምን ነው ኮቪድ ጊዜ ሳኒታይዘር በየኪሳችሁ ማስክ በየቦርሳችሁ ስትይዙ ኖራችሁ እንዴ ይሄ እኮ ማለት ነው አብረይደክ በተኛክ ሰዓት በዛ ላይ ደግሞ በቃ አሁን ምን ነገር የምፈልገው ነገር ማለት ነው oral sex ከባድ ነገር ነው ዛሬ ላወራ የመጣሁት በቃ እባካችሁ ኮፒ ሊንክ ሼር ሪፖስት አድርጉ እንደዚህ እኔ ብዙ ጊዜ አይደለም የታወቀ ነው ግን ዛሬ ተባበሩኝ በቃ ምክንያቱም በጣም ቢለፋ ቢወራ ሴክሹዋል ትራንስሚትድ ዲዚዝ ቫይራል ህመሞች ቫይረስ እንዴት እየተላለፈ ነው ምን አይነት ጥንቃቄ እየተካሄደ ነው ምን እያደረገ ነው ህብረተሰቡ ምን እየተፈጠረ ነው ባለትዳሮችስ እንዴት እየተንዘላዘሉ ነው የሚለውን ነገር ላይ ዛሬ በደንብ አድርገን እናወራለን ማለት ነው እውነት ማልቀስ ካለብን ማልቀስ መለመን ካለብን መለመን ለአንድ ደቂቃ ለማትሞላ ለትንሽ የፍስስ ብላ ለምትወጣ ስሜት እንደማስነጠሽ ብላ እንደማስነጠስ ቁጠሩ ከቤት ስትንዘላዘል ሴቶችን ብትሆኑ ስትንዘላዘሉ በቃ ስሜታችሁን ለማድረግ በመድኃኒዓለም በጣም ከባድ ነገር ነው እሺ ስለ ኤችአይቪ ቫይረስ አሁን ያለበትን አዌርነስ ምን ላይ ደርሷል አሁን ኤችአይቪ ቫይረስ እስቲ በእናታችሁ ፕሊዝ ከ18 ዓመት በታች get the hell out of my page በቃ ሌላ ጊዜ ስለናንተ ማስተካከል እናወራለን አሁን ግን ቁም ነገር ነው ያወራው ያለሁት ስለዚህ እባካችሁ ደግሞ የምናገራቸውን እያንዳንዷን ቃላቶች ማለት ነው ስድብ ነው ብልግና ስለ ትምህርት ለንማማር እስከሆነ ድረስ ባዮሎጂ ክላስ ገና ከ7 እና ከአንደርግራድ ጁኒየር ሃይ ያለን ነው የተማርናቸው ብዙዎቹን ነገሮች ማለት ነው ስድብ ነው እንጂ ብልግና እዚህ ጋር ቁም ነገር ተነጋግረን አዌርነስ እውቀት የሌላቸው ሰዎች እውቀት እንዲያገኙ ማድረግ it's the only education in life ስለዚህ መተባበርና መረዳዳት አለብን ካነበብነው ሼር መደረግ መቻል አለብን እናንተ ማወቅ መቻል አለባችሁ ኤችፒቪ ቫይረስ ምን ላይ ደርሷል አሁን በዚህ ሰዓት ላይ ትሮት ካንሰር አናል ካንሰር ቫጃይናል ካንሰር ፔናል ካንሰር እያመጡ ያሉ ነገሮች ናቸው ይሄንን ነገር በጣም በጭንቅላታችሁ ማድረግ ያለባችሁና አይምራችሁ ማሳመን ያለባችሁ እንደ oral sex ከየተገኘው ሰው ጋር አትልከስከሱ እሺ እንደውም ይሄዱ መጋደሙንማ በኮንዶም በምንም እንግዲህ ተደረገላችሁ እንግዲህ ይሄ ቀጣዩ ነገርስ ምንድነው ምን ላይ ያለ ነው
እኔ በቃ አላቅሱኝ በቃ ማቄን ለበሳ መዲነስነስ እመቤቴን እኔ እዚህ ጋር እየመጣሁኝ ፍኖትዬ እንደዚህ ብዬ እየመጣሁ ማነብላችሁ ታሪክ የውሸት አይደለም። በየሰው ቤት ያንኳኳ እውነተኛ ታሪክ ነው። የእውነት እመቤቴን ነው የምነግራችሁ። በቃ ሰው በቃ ማለት ኤቭሪባዲ በቃ ኦልሞስት በጣም ብዙ ፐርሰንቱ በቃ ፐርሰንት እኔ ሬት ማድረግ ማስቀመጥ ስላልቻልኩኝ ነው። በጣም ብዙ ፐርሰንቱ ሰው እየተፋታ ነው። ሰው እየተባላ ነው። ባልና ሚስት ጠላት እስራኤልና ፊሊስጤም ሆኖ የሚኖሩበት ደረጃ ላይ ነው ያለነው። ውጪ የሆነቿን ሚዳቆ የሆነቿን ቄብ ዶሮ ያስቀምጣል። ቤት መቶ ሚስቱን ሲገላምጥ ያድራል። ሲፈልግ እዛ ጋምቢ ሲባል ነው እየመጣ የሚቆሰቁሰው። ሴቶችን በቃ ከባላችሁ በቃ እንደ ጠላት ነው እያያችኋቸው ያላችሁት። አስቤዛ አይሰጠኝም፣ እንትን አያደርግልኝም፣ ጠልቶኛል፣ አይፈልገኝም፣ ግን ለልጆቼ ስል እኖራለሁ ብለሽ ጠምደሹ እንዲህ ብለሽ ይዘሽው ትኖሪያለሽ። ምንም አይነት ፍቅር የለም። በቃ ብዙ ሰው ቤት ማለት ነው። እኔ እዚህ ጋር እየመጣሁ ማነበው እመቤቴን ልቦለድ ወይ ድርሰት አይደለም። it's a real thing, it's a real story። ብዙ ሰው መንገድ ላይ ስታገኙኝ፣ ፀጉር ቤት ስታገኙኝ፣ የሆነ ቦታ ስታገኙኝ ፊኒገርሱ የምታነቢው ነገር እውነት ነው ስለምትሉኝ እኔ ምን አገባኝና ነው የምደርሰው። እዚህ ላይቭ ላይ ሲመጡ አላያችሁም እንዴ? ብዙዎቹ እውነታ ነው። ሰው እየተፋታ ነው። እግዚአብሔር ወይ ውረድ ወይ ፍረድ። በቃ በእውነት እኔ ሞትን መሄድን ምናምን እፈራ ነበረ። በቃ ግን አሁን በቃ እግዚአብሔር መምጣት አለበት። በቃ that has to come። በቃ እግዚአብሔር ሊፈርድ መምጣት አለበት። በእውነት ጸበል አስረችሁ እስቲ በየምታምኑበት እስቲ ኮራን አስቀሩበት ቤታችሁ ላይ። በጣም ከባድ ነው። በእውነት በጣም ከባድ ነው። ልጅ የሚያሳድግ ፓርትነር ተፋቀርኩ፣ ሞትኩልሽ፣ አበድኩልሽ ተባብሎ የተጋባ ባልና ሚስት አዴነደቴ አሁን ጠላት ሆኖ እንዲህ ይተያያሉ። የጎሪጥ ስልኩ ልትጎረጎር የሆነ ነገር ልታደርግ የሆነ ነገር በቃ አይተማመኑም። ነፍ ታሪክ ነው ያለው። በቃ it's not fair። በቃ ወይንም የምትዋደዱ ከሆነ ተዋደዱ፣ ካልበለዚያ ተፋቱ። እኔ በእውነት ነው የምነግራችሁ ጋይስ። እግዚአብሔር የተመሰገነ ይሁን። እግዚአብሔር መድኃኒዓለም ክብሩን ሰፊ ክብሩን ይውሰድ። በቃ I live a happy life። ግን የየሰው ነገር ግን እንቅልፍ ነስቶኛል። ጦዝኩኝ አይምሮዬ ቀወሰ። በተኛ ቁጥር የሆነቿ ይገለኛል ብዬ ሰክሮ መጥቶ እንዳይደፋኝ እያልኩኝ ብላ መደውልልኝ ይመጣብኛል። የሆነቿ የሆነ ነገር ምትለኝ ይመጣብኛል። እና የየሰው ቤት ነው። እኔ ወይንም ኮንቴንት አቀያየሩኝ፣ ኮንቴንት እንድቀይር አግዙኝ። እኔ ለውጥ ካላመጣው ምንድን ነው ስራ ይዘጋ ተዘብዝፌ እየመጣ የሰው ታሪክ እንትን ብዬ አንብቤ ብቻ መውረድ ምንድን ነው? እንለወጥ ወይንም የሆነ ነገር እናድርግ። ስፔሻሊ አሁን እነዚህ አይነት በጣም ከባድ ቫይራል ኢንፌክሽን ዲዚዞችን በምን አድርገን እንዋጋ? አንተስ ብትሆኑ ተንዘላዝለክ ለአንድ ደቂቃ ለማትሞላ ስሜት ሄደክ ለምታፈሰው ሄደክ ልጆችን ስትበትን ሚስትን ስታጣ ምንድን ነው የሚሰማክ? ትሮት ካንሰር አለው፣ ቫጃይናል፣ ይሄ በጣም ብዙ አይነት አናል፣ ይሄ ወረደልኝ ወረድኩላት ልሽላት ጠብታልኝ ምናምን ምንድን ነው ይሄ? ከዛስ ከማጋ ነው ይሄን የምታደርገው? ጋብቻ ክቡር ነው እኮ አይደል እንዴ? ከማጋ ነው ይሄን የምታደርገው? ወጥተው ከያገኛት መንገድ ሴት ቄብ ዶሮ ጋር እኮ ነው እያደረግክ የምትመጣው። እንዴት ነው ሚስቶቻችሁ ላይ የፈለገች አድርጉ፣ እሺ አደረጋችሁ። እንዴት ነው ግን ወርደክ የማታውቃት ሴት ጉድጓድ ውስጥ የምትገባው? እንዴት ነው የማታውቂውን ወንድ ዘፈነችልኝ ማይክ እስክስታ እልልታ ምናምን? ይሄ እርድና ነው? እኔ እመቤቴ ማርያምን እመቤቴን በቃ ተንበርክኬ ጸልዬ አልቅሼ በቃ የሰው ቤት ህይወት ሁሉ አሳዝሮኛል። ካለን ችግር ካለን መራብ አንቺኛ ደግሞ ትንሽ ጠጋብ ቢኖረን ትንሽ ሀብታም ብትሆን ኢትዮጵያ ትንሽ ሰው ደህና ኖሮ ቢኖረው እንዲህ ወረ ላይ እንዲህ ቁጭ ባሉበት እንዲህ ይለቁት ነበር። ቁጭ ባለበት ይሸናው ነበር። በቃ በዚህ በችግር በዚህ በረሃብ በዚህ ዘይት በዚህ ስጋ በዚህ ሽንኩርት በተወደደበት ሀገር እንደዚህ የት ሄጄ ላፍሰው ያለ ህዝብ ሁላ ሴቱም ወንዱ ምን ይስሩ ወንድ ብቻ ነው እየተናገርኩ ያለሁት። ሴቶችን በጣም ባለጌ ስዶች አላችሁ። ባላችሁ ቤት የሆነ ነገር ደከመብኝ አነሰብኝ እንትን አለብኝ እያልሽ እየወጣሽ ጎረምሳ ጋር የምትጋደሚ ያሮጊት ሁላ ማለት ነው። ክብራችሁን ጠብቁ። በጣም በሽታ እየተንሰራፋ ነው። ኤድስ በተለይ በጣም በዝቷል። ልጆች ይደጉበት። የእውነት ነው። እኔ ጨጓሬ ተቃጠለ። ካልተጋገዝን የምትረዱኝ ነገር ከሌለ እዚህ ጋር እየመጣሁ ማነበው የሰውን ቤት እያልኩኝ አይደለም። ጋብቻ እየፈረሰ ነው። ትዳር እያለቀለት ነው። አልጨረስኩም። በቃ ደቂቃው አለቀ። ሳልጨርስ ብዙ ታሪክ ነው ያለኝ ገና ብዙ ተቃጥያለሁ። በቃ እንደው በመድኃኔዓለም እንደው በቃ በምታምኑት አምላክ በአላህ በቃ ሁላችሁም ክብራችሁን ጠብቁ። ስሜት በጣም ተራ ነገር ነው። አንብቡ፣ ጸልዩ፣ በምታምኑት እምነት ስገዱ። በቃ አብሩት እንዴ። ከሚስት ጋር ያልተዳራው ከሚስት ጋር ያልተደሰትከው ወተት ምንድን ነው? it's not right people። እኔ አሁንም መናገር የምፈልገው እያስመሰላችሁ ሚስት እንደምትወዳት እየመሰልክ እየገባክ እየወጣክ በየጫት ቤት በየመጠጥ ቤቱ በየሐሺሹ በየምናምኑ ተዳርተክ ተግማምተህ ራስክ ላይ አነስ የፊንጢጣ የጨብጥ የምናምን ይሄ የበሽታ ክምርህን ሰብስበህ መተህ ቤተሰብ ላይ አራግፈህ ቤተሰብ ልጆችን በትነህ አንተም የማይሆንበት ወድቀህ የሚገርመኝ ፓርት ማለት ነው። ህይወት የለም በቃ አለቀ። ወይ ቺተሮች ወይ አትኖሩ ወይ አታኖሩ
ወይ አትይዙ ገንዘብ ወይ ቤታችሁን አትመሩ ብትንትንትንትን ቅምጥ አስቀምጠ ምናምን በየጫት ቤቱ ብርክ ይበተናል። ኧረ በእናታችሁ ወደዛ ይጨጭ በመላስ በመጥባት በምትሉት የሎሊፖፕ ሊክሚ ላይ ከሎሊፖፕ የምትሉት ማለት ነው። እስ ጎን ጌት ዩ ዳውን በጣም አራዳ ነኝ ከሚስቴ ሌላ ሄጂ ምናምን በጣም ተወዳጅ ነኝ ሻጊ ነኝ የምትል ወንድ እንደገና ሴት እኔ ወንዶች ሁሉ ይወዱኛል በጣም ምናምን መቲ ሽንት ቤት እንደሆንሽ ማታቂ ሴት ወንዶች ደግሞ ሻጊ ነኝ ምናምን ብለህ የምትል ማለት ነው። ከውስጥክ እዛ ጋር የምትገለገልበት ነገርክ ማለት ነው ጉድ ሰርቷል። እስከ መቼ ድረስ ስለ ሰው ቤት ስለ ሰው ትዳር እንደዚህ እየመጣሁኝ እኔ አንብቤ ማለት ነው። ጀስት በቃ ምንም በቃ ጀስት ቶክ አባውት ምንም ነገር አንወስንም፣ ምንም ነገር አይፈጠርም። ወይ ሴቷ ትሞታለች፣ ወይ ይበተናሉ፣ ወይ ልጆች አሳዳጊ ያጣሉ ምናምን። እስከ መቼ ነው? ቆይ ንገሩኝ እስኪ። እዚህ ጋር መጥቼ እኮ እኔ እኮ ማነበው እኮ ማለት ነው እኔ ቫይራል ለመውጣት ወይም ፔጅን ለማሳደግ አይደለም። ለሰው ልጆች ካልደረስን ተያይዘን የሆነ ነገር ካልፈጠርንላቸው የሰው ህይወት ላይ ምንም ነገር እነዚህ ሴቶች ውስጥ ነው እንደዚህ አድርጎኝ የሚሉ ለመጠንበስ ብቻ ይመስላችኋል? የሆነ ነገር እኮ እንዲፈጸምላቸው እኮ ነው። በቃ እንዴት አድርገን ነው የምንዋጋው? እንዴት አይነት ህግ ይምጣ? እንዴት እናድርግ? በእውነት እንደዚህ ቺት ለሚያደርጉ ጀስት ትዳር ላይ ለመማገጥ ምናምን ይፈረድበታል ምናምን እስካሁን ያየነው ነገር የለም። ስለዚህ በትክክል ትዳር ላይ የሚማግጥ ሰው ተይዞ 40 ተገርፎ ክብሩን ጠብቆ ወይ ቤቱን እንዲመራ ወይንም በፍቺም ቢሆን ደግሞ ሚስቴው ተስተካክሎለት እንዲፋቱ ለምን አይደረግም? በእውነት ይሄ ከባድ የሆኑ ቫይረሶች እኮ እግዚአብሔር እኮ የሚሰጠን ማለት ነው። የስራችንን እኮ እያየ ነው። እስቲ ጋይስ have you ever heard of this human ይሄ HPV የሚባለው ነገር ሰምታችሁ ታውቃላችሁ? ከዚህ በፊት አታውቁም ኦብቪየስሊ፣ ወይም ልታውቁ ትችላላችሁ። ግን እንደዚህ እንደ ኤድስ ምናምን በጣም ኖሌጁ የለንም። ኖሃው ግን ኖሮንስ ስለ ኤድስ አሁን አውቀናል፣ በደንብ እናውቃለን። ከልጅነት እስከ እውቀታችን ድረስ በደንብ አድርገን ተምረናል፣ አውቀናል። ግን የሆነ ሰዓት ላይ ሰው ፈርቶ እንደ እፉ እሳት በቃ ተጠንቅቆ ጉድ ይፈላ ብሎ ቤርጎ ለቤርጎ እንትን አይልም ነበር አይደለ? አሁን ግን ማለት ነው HIV ቫይረስ ራሱ የመጨረሻ ሁሉም ሰው ነው ያለበት። ኤቭሪባዲ ነው የምትለው በቃ ሁሉም ሰው። እኔ በጣም ብዙ ማውቃቸው ሰዎች HIV ያለባቸው። HPV ወይም ሂውማን ፓፒሎማ ቫይረስ የሚባለው በሽታ በምን ይተላለፋል የሚለውን እዚህ ጋር አስቀምጥላችኋለሁ። ግን በስኪን ቱ ስኪን ኮንታክት፣ ቫጃይናል ሴክስ፣ አናል ሴክስ፣ ኦራል ሴክስ ገባችሁ አይደል? በእነዚህ ሁሉ ይተላለፋል። ኦራል ሴክስ ዋናው ኢቭን ከእናት ወደ ልጅ እርጉዝ እናት ሆና ወደ ልጇ ራሱ ይተላለፋል። በጣም ከባድ ቫይረስ ነው። ስለዚህ this is sexual transmitted infection ነው። ስለዚህ ጋይስ ሄዳችሁ የምትጋደሙበትን ቦታ እወቁ። አትጋደሙ። ሲጀምር ለምን ነው የምትጋደሙት? ሚስት ካገባክ ምን አንዘላዘለክ? ይሄ ገርልፍሬንድ ቦይፍሬንድ ምናምን የሚባለው ነገር ላይ ካላችሁ ለምን አትቆጡም? ለምን አትወሰኑ? ኤድስም እኮ በጣም በዛ እኮ። እኔ ባለሙያ አመጣለሁ ላይቭ ላይ ባለሙያ አምጥቼ ጉድ ነግራችኋለሁ፣ ጉድ አሳያችኋለሁ። ጉዱ ብላችሁ ወላድ ብላችሁ የምታለቅሱበትን ታሪክ ይዤላችሁ እመጣለሁ። የምሬ ነው፣ መቤቴ ነው ነግራችሁ። በጣም እዛ የኤችአይቪ ህሙማን ቦታ ላይ የምታክም ሐኪም አውርተናል። we talked a lot. I'm going to bring her here የእውነት እና ስለ ራሳችሁ የምታስቡ ከሆነ ስለ ጤናችሁ የምታስቡ ከሆነ ስለ ህይወታችሁ የምታስቡ ከሆነ እንመካከርበት፣ ያይበት፣ እናሸንፈው፣ እንዋጋው። እኔ እዚህ ጋር መጥቼ ታሪክ እንትን ብሎት ሊፋቱ ነው ገደላት፣ ወጋት፣ አረዳት ምናምን ስል ማለት ነው ድርሰት አይደለም። it's a real thing። በጣም ያሳዝናል፣ በቃ ያስለቅሳል። እዚህ ጋር ፖይንት እንድታደርጉልኝ የምፈልገው ማለት ነው high risk types can increase the risk of cancers ይላል። እሺ ካንሰር ያለበት ጉድ ይሄ። እሺ including cervical, anal, penile, vulvar, vaginal and some throat cancers። እሺ እኔ እዚህ ጋር መጥቼ ካሳልናገር ህዝቤ ከሚያልቅ ትውልድ ከሚያልቅ ልጆች አሳዳጊ ከሚያጡ ትንሽ ያነበብኩትን መጥቼ ላካፍላችሁ ብዬ። እናንተ ደግሞ ገብታችሁ በደንብ አድርጋችሁ ሰርች አድርጋችሁ ማንበብ ትችላላችሁ። አረ በእውነት እንዴ እኔ እዚህ ጋር የመጣው ሰላም ጤና ይስጥልኝ እንትን እያልኩኝ ማነባው እስ ነው ፌክ ታሪክ አይደለም፣ የእውነት ነው። መቤቴን ስቃችሁ ምናምን እዚህ ጋር ኢሞጂ ምናምን ያለው ስቃችሁ ምናምን የምታልፉት አይደለም። ይዘገንናል። በቃ ወይ ትዳር አትያዙ ወይ ጋብቻ ይቆም። ላልተወሰነ ጊዜ ሰርግ ለምን ትዳር ለምን አይቆምም? በደንብ ኖሃው እውቀቱ እስከሚኖረን ድረስ ለምን አንተውም? ለምን እናገባለን? ለምንስ እሷን እስከ ቤቷ እናመጣለን? አንቺስ ለምን ብለሽ ቤት ዘለሽ ትገቢያለሽ? ለምን ይሄ ይፈጠራል? በቃ ኧረ ጌታ ሆይ። እና በአጠቃላይ ምንድነው ለማለት የመጣሁት እኔ እግዚኦ አመድ ይነስነስ። በቃ ማቅ ይለበስ በድንግል ማርያም። በቃ
በእውነት በቃ ማለት ምንድነው ጥቅሙ? ባልና ሚስት ተጋብተው እሷ እሱን ልታስደስት እሱ እሷን ሊያስደስት እሱ እሷን እስከ ዘላለም ድረስ አብሮ ሊኖር እሷ እንደዛ ከሆነ ለምንድነው ወጣችሁ የምትንዘላዘሉት? ከመንዘላዘላችሁ ሳርፎ ለምንድነው ወጣችሁ ሰው ውስጥ የምትጨመላለቁት፣ የምትግማሙት፣ የምትበሳበሱት? ከዛ በኋላ በሽታ ተመጣላችሁ፣ ቤታችሁ ይፈርሳል፣ ትጠላላላችሁ። እንደሚዋጋ ወታደር እንኳን እንደዚህ አይጠላላም። ኢራክና አሜሪካ ይሄ እስራኤልና ፍልስጤም ራሱ እንደዚህ አይባላም እንዴ። በቃ የጦር እኔ እኮ በጣም የሚላኩልኝ መልክቶች እኮ ስላሉ ነው። እየጠላችክ ነው አብራክ ያለችው፣ እየጠላሃት ነው እየወጣክ ሴት ጋር የምትጋደመው። ሌትስ ቢ ትሩ ሌትስ ቢ ኦነስት እንዴ። ከዛስ ፍቺ በዛ። እኔ በቃ በጣም ብዙ ጊዜ በቃ ይደበድበኛል፣ ይገለኛል ምናምን ሲሉኝ በቃ ያለው አማራጭ ፍቺ ብቻ ነው። በቃ ፍቺ፣ ፍቱ፣ ሂጂ፣ አምልጪ ምናምን ነበር ምለው። ግን እሱም በቃ አይሆንም። በቃ በዛ ቱ ማች። በምን መልኩ ይሄን ነገር ፕሪቨንት፣ በምን መልኩ ይሄን ነገር እናቁመው፣ በምን መልኩ ይሄን ነገር እንታገለው፣ በምን መልኩ ይሄን ነገር እንባለው። ቅምጦችን እግራቸውን ቅልጥማቸውን ሰብረን ወደ መጡበት እንመልሳቸው። ስነ ስርዓቷን ይዛ ትዳሯን የምትይዝ ከሆነ ትያዝ፣ ማትይዝ ከሆነ ቆማ ትቅር፣ አይመለከተንም። ግን የሰው ትዳር አትበጥብጥ። አስቀማጮች ሚስቶቻቸውና ልጆቻቸውን ትተው እንትን የሚሉት እነሱ በህግ በሆነ አንቀጽ ምናምን ይቀጡ፣ ይጠየቁ፣ በቃ ይጠየቁ። ሚስቱን ትቶ የሚዘላዘሉ እንዳያስፈልግም እንዴ። ይሄ እኮ በጣም ከበደ እኮ። በቃ ወደ በሽታ እግዚአብሔር እኮ እየተቆጣ እኮ ነው እንዴ። እንደ ኮቪድ አይነት በቃ ሲተላለፉ ገና ሊሆን ነገር ሲጎዛ አልጋ ላይ የሚያደርቅ ደግሞ ነገር ያምጣላቸው። እዛ ድርቅ አድርጓ ይዋረድ፣ እንደተጣበቁ ይዋረድ፣ እንደተጣበቁ። በጣም እኔ አይስወር ጋር እዚህ ጋር ጨጓራዬን ያመኝ ነው ምናምን በጣም ከብዶኛል፣ ከአቅሜ በላይ ሆኖብኛል። ግን እዚህ ጋር እናንተ ጋር አድረስ ማድረግ ብቻ ስለልብኝ ነው የመጣሁት። ተቃጠልኩ። አልገባችሁም? ምን አይነት ነገር ምን አይነት ታሪኮች እየተላኩልኝ ስንቶቹን ጃምፕ እያልኩኝ እንደምመጣ በቃ የሀገሬ ሰው ምን ሊማር ነው እያልኩኝ ማለት ነው። በቃ በየሰው ቤት ያለ ጉድጉድ ነው እንዴ? በየትዳሩ ያለ መከራ ነው እንዴ? ስንት አይነት ሴጣን እርኩስ መንፈስ እርኩስ መናፍስትን የገባው እንዴ! ኧረ ቤታችሁን ዘመን አስራችሁ፣ ኧረ ቤታችሁን ጠብቁ፣ ኧረ ህይወታችሁን ጠብቁ። በጣም ከባድ ጊዜ ላይ ያለ ነው። ከዛስ በቃ ልጅ ማደግ አልቻለም። በቃ ቤተሰብ እየተበተነ ነው እንዴ! ይሄ ነገር እውነቴን ነው ማመጣው ታሪክ እውነት ነው። በእናታችሁ በመቤቴ እንዴ ስለ እውነት እኔ I don't want to go viral. It's not about being viral or it's not about the followers ምናምን መቤቴን ነው የምነግራችሁ። በቃ እዚህ ጋር መማር ካለብን እንማማር። በቃ አለቀ። በጣም ውስን ቤት ነው። በቃ ከሌ ፍኖት የሚልኩልኝማ አንድ 3 ሰው 2 ሰው ነው። በቃ 2 ሰው 3 ሰው ትዳሬ ሰምሮልኛል ምናምን የሚሉኝ በጣም 2 ሰው 3 ሰዎች። ምንድነው ውሳኔው? ምንድነው መደረግ ያለበት? ይሄ በቃ የምንግባባበት ነገር ነው የሚሆነው። ምክንያቱም እንዴት ነው የሚሆነው? በቃ ከምሬ ነው። እኔ በቃ የእውነት ተረዱኝ። እኔ እንቅልፍ አጥቻለሁ። everybody's divorcing። ዲቮርስ ባይሆን ወይ ባሪውን ነገር ሆኗል፣ ወይ ሚስቲውን ነገር ሆናለች። ልጆች ተዋደው ወደድኩሽ አበድኩልሽ ተባብለው ተጋብተው ልጆች ተበተኑ። በእናታችሁ this is a real thing። በቃ ትክክለኛ ነገር ነው። በቃ ማለት እንዋጋው። ቫይረስ በየቤቱ አንኳኳ። ምክንያቱም ሄዶ ስለሚጋደም ሄዳ የሆነ ነገር አላቅም። እርዱኝ በእናታችሁ። let's do something in this በሜሪጅ ላይፍ ላይ በትዳር ላይ በህይወት ላይ የመጣ ሰይጣን እንዴት አድርገን እንደምንዋጋው አላቅም። እርድና የሚመስላችሁ ባለትዳሮች አይደልስ? በጣም ፋርነት አልገባህም። በቃ you just በቃ the worst person in the world cheaters ናችሁ። cheater ወይ አያልፍ፣ ሰካራም ቤት አይሰራም፣ ከሰራም አይተኛም፣ ጦር አይገባም፣ ከገባም አያልፍለት፣ ካለፈለት ይሄ የሚባለው ነገር ለቺተር ነው የሚሰራው። it works more for the cheaters። አዝናለሁ። እርዱኝ። አልችልም። በቃኝ። እኔ አበድኩ። እስከ መቼ? በማርያም በእናታችሁ በመድኃኒዓለም እንዴ! እስከ መቼ? እግዚአብሔር አረናልን። በማርያም በቃና በእናትህ በድንግል ማርያም ና ጊዜው ደርሷል መሰለኝና ወይኔ! ኧረ በእናታችሁ